አንቺን ማጣት እንዲፈራ የምታደርጊበት መንገድ። አሁን እነዚህ ነገሮች የምታደርጊ ከሆነ ቀሪ ዘመኑን በሙሉ ሲወድሽ፣ ሲያከብርሽ፣ ሲንከባከብሽ አንቺን የማጣት ሀሳብ በራሱ በጣም የሚያስፈራውና የማይሞክረው የማያስበው ነገር እንዲሆን ማድረግ ትችላለሽ። አሁን እነዚህ ነገሮች የምታደርጊ ከሆነ ቀሪ ዘመኑን በሙሉ ሲወድሽ፣ ሲያከብርሽ፣ ሲንከባከብሽ ይኖራል። የመጨረሻው ደግሞ በጣም ወሳኝ ያልኩት ነው። ዛሬ ከኔ ከእህትሽ ጋር እስከ መጨረሻው ድረስ ከቆየሽ ወንድ ልጅ አንቺን ማጣት እንዲፈራ አጠገቡ እያለሽ ሳትርቂው ዋጋሽን በደንብ አድርጎ እንዲያውቅ የምታደርጊባቸውን በጣም ወሳኝ ያልኳቸውን ነገሮች በግልጽ አንድ በአንድ እነግርሻለሁ። ከአንቺ የሚጠበቀው ይህን ቪዲዮ ላይክ አድርጎ መጀመር ብቻ ነው። አብራችሁን ቆዩ። ሰላም ውድ የናፊዳርቱ ቤተሰቦቼ እንደምን አላችሁልኝ? እኔ በጣም ደህና ነኝ። ዛሬም እንደሰማችሁት ነው በዚህ በሁለተኛ ቻናሌ በአዲስ ቆንጆ በሆነ ሀሳብ ተመልሼ መጥቻለሁ። ከሀገር ውጭ ያላችሁ እህቶችም እዚህም ኢትዮጵያ ውስጥ ያላችሁ ለምትሰጡኝ ሀሳብ አስተያየት በጣም አድርጌ ከልቤ አመሰግናችኋለሁ። ሁላችሁም እየተጠቀማችሁበት እንደሆነ እየተማራችሁ እንደሆነ ሀሳብ አስተያየታችሁን እየሰጣችሁኝ ነው። እኔም የምፈልገው ያንን ስለሆነ በጣም ደስተኛ ነኝ። በጣም በአጭር ጊዜ ውስጥ ብዙ ሰዎች ጋር እየደረሰ ነው። ለዛም አመሰግናችኋለሁ። አሁንም አዲስ ናችሁ ካላችሁ ሰብስክራይብ በማድረግ የደወል ምልክቷን በመጫን ጀምሩ። እንደዚሁም ደግሞ ቪዲዮን ላይክ ማድረግ እንዳይረሳ። ስለዚህ አሁን በቀጥታ ወደ ቪዲዮ እናልፋለን። አብራችሁን ቆዩ። የመጀመሪያው ነገር ወንድ ልጅ አንቺን ማጣት እንዲፈራ የበለጠ እንዲጠነቀቅልሽ፣ ቀሪ ዘመኑን እንዲወድሽ፣ እንዲያከብርሽ፣ ካንቺ ጋር ያለው ጊዜ ካንቺ ጋር ያለው ህይወት ቆንጆ እንዲሆን የሚያደርገው ነገር አላማ ሲኖርሽ ነው። አሁን በህይወታችን ሁላችንም ሰዎች አላማ ያስፈልገናል። የምንኖርለት ልናሳካው የምንፈልገው በቃ ዘመናችንን በሙሉ ስናደርገው እንደየጊዜው እንደየወቅቱ የሚለያይ ቢሆንም በቃ በዚች ምድር ሳናሳካ ማለፍ የለብንም የምንለው አላማ ያስፈልገናል። የኔ ቆንጆ አንቺም አላማ ሲኖርሽ አላማሽን ለማሳካት የምትለፊ የምትጥሪ ስትሆኚ እውነቴን ነው የምልሽ አንቺን ማጣት ያስፈራዋል። አላማ የሌለው ሰው ዝም ብሎ እንዲሁ እንደነጋለት እንደነገሩ የሚኖር ሰው በዘፈቀደ እዚህ ጋር የሆነ ነገር ሲያገኝ በቃ እዛ ሄደሽ አውርተሽ ምን ብለሽ በቃ ህይወት ያ ብቻ አይደለም። ህይወት ጀስት ዝም ብሎ ፈታ ማለት ዘና ማለት በቃ ዝም ብሎ ስለ ሰዎች እያወሩ መዋል ወይ ቲክቶክ ላይ ስክሮል እያደረጉ መዋል ያ አይደለም ህይወት። ያ ብቻ አይደለም ህይወት። ስለዚህ አላማ ያለሽ እንደው የምትኖሪለት ይህን ማድረግ አለብኝ፣ ይህን መሆን አለብኝ፣ ይህን ማሳካት አለብኝ የምትይው አላማ ካለሽ እንቁ ሴት ነሽ። አንቺን ማጣት በጣም ያስፈራዋል። ምክንያቱም ይህንን እንደዚህ አይነት ፐርሰናሊቲ ያላትን ሴት ማግኘት ቀላል ስላልሆነ እውነቴን ነው የምላችሁ። በቃ ውድ የሚያደርግሽ የበለጠ ተወዳጅና ተፈላጊ የሚያደርግሽ ኳሊቲ ነው አላማ መኖር ማለት ነው። ብዙዎች እህቶቼ በውጭ ሀገር በተለያዩ የስራ ሁኔታ ላይ እንዳላችሁ አውቃለሁ። እናንተም ስትጽፉልኝ ነበርና ይሄ አንዱ ፓርት ኦፍ ላይፍ ነው። አላማ ስላለሽ ብዙ ኪሎ ሜትሮችን ብዙ ርቀት አቋርጠሽ ሄደሽ ስደት ላይ ሆነሽም ሊሆን ይችላል የምትሰሪው አላማ ስላለሽ ነው። የሆነ የምታሳኪው ነገር ስላለ ነው፣ ስለምትፈልጊ ነው። ምናልባት ቤተሰቦችን ማገዝ፣ ምናልባት ራስሽን መቻል፣ ምናልባት መለወጥ፣ በቃ ብቻ የተለያየ ብዙ አላማ ስላላችሁ ነው ያን ያህል ርቀት ሄዳችሁ የምትለፉት የምትጥሩት። ይሄ በጣም ትልቅ ነገር ነው። እዚሁ ደግሞ የምናያቸውም ይኖራሉ። እዚሁ የምትለፊ እዚሁ የምትጥሪ የቴ ትኖሪያለሽ እና ያ እንደ ቀልድ የሚታይ ነገር አይደለም። አሁን ላይ ነገሮች ጥሩ ላይ መስሉሽ ይችላሉ፣ እየተሳኩም ላይሆን ይችላል። ብዙ ችግሮች አሉ። አላማ ላለው ሰው ህይወት ቀላል አይደለም። ሁል ጊዜ ቻሌንጅ ነው። በየቀኑ አዲስ ነገር ይመጣል። በየቀኑ ማሸነፍ ያለብሽ ነገር ይኖራል። በየቀኑ ብዙ ቻሌንጆች ያጋጥሙሻል። ከሰው የቀረሽ ይመስልሻል፣ ከሰው ወደ ኋላ የቀረሽ ይመስልሻል፣ ብዙ ነገር ላይ እያካበድሽ ያለሽ ይመስልሻል። ብቻ ብዙ ተጽዕኖች ብዙ ችግሮች ይገጥሙሻል። አላማ ሲኖርሽ ቀላል አይደለም። ምክንያቱም ያሹ ትልቅ ነገር ስለሆነ እንዲህ በቀላሉ የሆነ ስኬት ላይ የምትደርሺ አይደለም። አላማ ከባድ ነገር ስለሆነ ስለዚህ የኔ ቆንጆ አላማ ይኑርሽ። አላማሽ ላይ በርትተሽ ጠንክረሽ ስሪ። የዛኔ ተፈላጊ በቃ ተፈልገሽ የምትገኝ እንቁ ሴት ትሆኛለሽ። አንቺን ማጣት ደግሞ ያስፈራዋል። ምክንያቱም ይህችን ሴት ማጣት በጣም ትልቅ ነገር ነው፣ ትልቅ ኪሳራ ነው በህይወትና ቀሪ ዘመኑን ሲወድሽ ሲንከባከብሽ። ምክንያቱም ህይወታችን እንዲለወጥ የምትለፋ የምትጥር ሴት ናት። ምክንያቱም አሁን ላይ ያለሽን ነገር ትዳር ላይ የሚይዘሽው ስትገቢ ከዛ እያባሰ እጥፍ እያረግሹ ነው የምትሄጂው እና ጥሩ የሆነ ህይወት የምትሰጠኝ ሰው ናት እሷ እኮ ባትኖር የእሷ ጥንካሬ እኮ እያለ አንቺን ማጣት እንዲፈራ እንዲተማመንብሽ በአንቺ ደስተኛ እንዲሆን ታደርገዋለች። ስለዚህ አላማ በጣም ትልቅ ነገር ነው የኔ ቆንጆ። አላማ ይኑርሽ። አብዛኞቻችሁ እዚህ ውስጥ የምታዩ አላማ እንዳላችሁ እርግጠኛ ነኝ። ስለዚህ ለዓላማችሁ በርትታችሁ ጠንክራችሁ ስሩ። ምንም የማትደራደሩበትም ነገር ይሁን። ሁለተኛ
አክብሪው። በፍቅር ግንኙነት ላይ መከባበር በጣም ወሳኝ ነገር አለው። ወንድ ልጅ ደግሞ በይበልጥ በጣም ክብሩን ይወዳል። የክብሩ ነገር አይሆንለትም እና ሪሌሽንሺፕሽ፣ የፍቅር ህይወትሽ በክብር በመከባበር የተሞላ ሲሆን ጥሩ ነው። ሴት ልጅ የሴት ልጅ ሚና አላት፣ የሴት ልጅ ሮል አላት ማድረግ ያለባት በተፈጥሯችን ማለት ነው። ወንድ ልጅም ደግሞ የወንድ ልጅ ሚና አለው ማድረግ ያለበት። ከዛ ደግሞ አብረን ሆነን ተጋግዘን የምንሰራቸው የምናደርጋቸው በጣም ብዙ ነገሮች ይኖራሉ አይደለ? ስለዚህ ያንን ሮሉን ማክበር ማድረግ ያለበት ነገር እንዲያደርግ መተው መፍቀድ፣ አንቺም የራስሽን ደግሞ ኃላፊነትሽን ሚናሽን መወጣት እንደ ሴት እንደ እናት ያለብሽን ነገሮች መወጣት። ከዛ በተረፈ ደግሞ መተጋገዙ ላይ ደግሞ አብሮ መተጋገዝ እንዳለ ሆኖ መከባበር በጣም ወሳኝ ነገር ነው። የምታከብሪው ከሆነ የሚያደርጋቸውን ትንንሽ ጥረቶች አንቺን ለማስደሰት ሊሆን ይችላል፣ ለቤቱ ሊሆን ይችላል። የሚያደርጋቸውን ትንንሽ ጥረቶች አይተሽ የምታደንቂው የምታከብሪው ክሬዲት የምትሰጪው ከሆነ የእውነት ከአንቺ ወዴትም አይሄድም። አንቺን ማጣት በጣም የሚያስፈራውና የሚያሳስበው ጉዳይ ነው የሚሆነው። ምክንያቱም የሰው ልጅ የሚከበርበት ቦታ ቫሊዩ የሚሰጠው ቦታ፣ እውነት ለመናገር ሁላችንም ሰዎች ደግመን ደጋግመን የምንገኘው ቦታ የሚሰጠን የምንከበርበት የምንወደድበት ቦታ ነው። አንዳንዴ ኤክሰፕሽናል አለ፣ ሰዎች የማያከብሩን ትሪት የማያረጉን ቦታ ላይ አንዳንዴ ልንገኝ እንችላለን። በእርግጥ ግን እንደው ብዙውን ጊዜ የሚወዱን በቃ ስለኛ ጥሩ ነገር የሚያስቡ የሚያበረታቱን በቃ እንደዚህ ያለ የሚያከብሩን ሰዎች ጋር መገኘት በጣም ያስደስተናል። ወንድ ልጅም እንደዚሁ ነው። የምታከብሪው ከሆነ ቦታ የምትሰጪው ከሆነ ዋጋ የምትሰጪው ከሆነ የእውነቴን ነው የምላችሁ። ይሄ አሁን አንዳንድ ሰዎች ይላሉ ብታከብሪው ስትንከባከቢው በቃ እናቱ የሆንሽ ነው የሚመስለው ምናምን የሚሉ ነገሮችን የሚያነሱ ሰዎች አሉ። ሁሉ ነገር በልኩ በአግባብ መሆን አለበት። ግን መከባበር ደግሞ ምንም ድርድር ውስጥ የሚገባ ነገር መሆን የለበትም። በደንብ አድርገሽ አክብሪው። በምላሹ ቀሪ ዘመኑም ሲንከባከበሽ ሲወድሽ ይኖራል። ይሄ በጣም ወሳኝ ነገር ነው። ሶስተኛ አዳምጩ። አሁን መደመጥ የማይፈልግ የለም አይደለ? በተለይም ደግሞ እንደው እንደዚህ ላይፍ ፓርትነር ብላችሁ ፍቅረኛ ብላችሁ አጋር ብላችሁ ጓደኛ ብላችሁ የያዛችሁት ሰው እንዲያዳምጣችሁ ትፈልጋላችሁ። ምክንያቱም ብዙ ነገሮችን ስለምትነግሩት እንዳልኳችሁ ቅድም ላይፍ ላይ ያሉ ውጣ ውረዶች አሉ፣ ነገሮች አለመሳካቶች አሉ፣ የምንሞክራቸው ነገሮች አሉ፣ እንዲሁም የምናስባቸው ይህም ባረግ እንዲህ ብሆን የምንላቸው ብዙ ነገሮች አሉ። ወንድ ልጅ ደግሞ ብዙ ጊዜ በቃ ህይወት ላይ ራሱን መቀየር ላይ አላማው ላይ በጣም ኦብሰስድ ነው፣ ስራው ላይ በጣም ኦብሰስድ ነው እና አንዳንድ ጊዜ የሚያወራሽ ነገሮች ብዙም የሚያወራ አይደለም አይደል? አብዛኛው ወንድ ግን እንደው የሚያወራሽ ነገር ካለ ስለ ስራ ሊሆን ይችላል፣ ስለ ላይፍን መቀየር ሊሆን ይችላል፣ ስለ አዳዲስ ነገሮች መሞከር ሊሆን ይችላል። እነዚህ ነገሮች በሚያወራሽ ሰዓት ላይ ትኩረት ሰተሽ እንድታዳምጪው በጣም በጣም ይፈልጋል። ይሄ ምንም ጥያቄና መልስ የለውም እና የምታዳምጪው ሰው ከሆንሽ ሚስጥረኛው ከሆንሽ እንደው እንደዚህ አይነት ጉዳዮችን የሚያሳስቡት ጉዳዮችን አንዳንድ ጊዜ ወንዶች የሚያሳስቧቸው የሚያስጨንቋቸው ጉዳዮች ለእኛ ምንም እንደው ግድ የማይሰጡን ነገሮች ይሆናሉ። ስለ ነገ እንደዚህ ቢሆን እንደዚህ ባረግ ይህንን ባሳካ ብለው እነሱ በጣም ያስባሉ። እኛ ደግሞ ኢሞሽናለን ዛሬን ላይ እንደዚህ ቢሆን ይህን ብገዛ ይሄ ቀሚስ ያ ልብስ ይሄ ሜካፕ ይሄ ጸጉር እያልን ነው የምንጨነቀው እና አንዳንድ ጊዜ የምናስባቸው ነገሮች በጣም የተራራቁ ይሆናሉ። ቢሆንም ግን እንደው አብሮሽ ያለውን ሰው አንቺን ማጣት እንዲፈራ የምትፈልጊ ከሆነ ቫሊዩ እንዲሰጥሽ እንዲወድሽ እንዲያከብርሽ ቀሪ ዘመኑን በሙሉ ሲንከባከብሽ ትልቅ ቦታ ሰጥቶሽ በደስታ በፍቅር እንድትኖሩ የምትፈልጊ ከሆነ አዳምጪው። ምን እንደሚያስብ ምን እንደሚፈልግ እነዚህ ነገሮች መረዳት ከቻልሽ ከአንቺ ወዴትም መሄድ አያስብም። እንደውም አንቺን የማጣት ሀሳብ በራሱ በጣም የሚያስፈራውና የሚያስጨንቀው ይህ ምን ሆኜ ነው ያሰብኩት እስከሚል ድረስ የሚያሳስበው ነገር ይሆናል ማለት ነው። ስለዚህ አዳምጩ። ይሄ በጣም ትልቅ እስኪል ነው። ለአንቺም ለራስሽ ይጠቅምሻል። ብዙ ነገሮችን ታውቂያለሽ፣ ብዙ ነገሮች ላይ እውቀት ይኖርሻል እና በደንብ አድርገሽ አዳምጩ። በመጨረሻና በጣም 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 በዋናነት እኔ ለሁሉም ሰው የምለው ለራሴም ሁል ጊዜ የምነግረው ነገር ምንድነው? መልካም ሴት ሁኚ የሚለውን ነው። አሁን መልካምነት ለራስ ነው። መልካምነት በቃ በዚህ በምድርም ይከፍልሻል፣ በኋላ ላይም ደግሞ ይከፍልሻል። ምንም ጥያቄ የሌለው ነገር ነው። በቃ መልካም መሆን ስንል አንዳንድ ጊዜ በፍቅር ግንኙነትሽ ለሱ መልካም ሁኚ፣ ይሄን አድርጊለት፣ እንደዚህ ሁኚለት ማለት ብቻ አይደለም። መልካምነት ለሁሉም ሰው ነው። በቃ በአጠቃላይ ህይወትሽ መልካም ሴት ሁኚ፣ ለሰዎች የምታስብ በቻለች ሁሉ ለሰዎች የምትደርስ ሰዎችን የምታግዝ የሰዎች ህመም የሚያማት የሚሰማት በቃ አይደለ ፊልም የምታደርገው በቻለችው ሁሉ ደግሞ አሁን ላይ ሁሉን ነገር ለሁሉ ሰው ማድረግ የማንችልበት ጊዜ ነው። እንደው ግን በቻለችው ሁሉ ደግሞ ለሰዎች የምትደርስ የምታካፍል ያላትን ነገር ያላትን እውቀት ሊሆን ይችላል፣ ያላትን ልምድ ሊሆን ይችላል፣ ያላትን ገንዘብ ሊሆን ይችላል፣ ያላትን ጉልበት ሊሆን ይችላል። የምታካፍል ሴት አለች አይደለ? ያችን ሴት ሁኚ። ባለሽ ነገር ሁሉ ለሰዎች መድረስ፣ ባለሽ ነገር ሁሉ ሰዎችን መርዳት፣ ማገዝ፣ ቀና ማሰብ። እንደው ሌላው ሁሉ ነገር ቢከብድ አንዳንድ ጊዜ እንሰማለን አይደል? የሆነ ሰው ሲሆንለት የሆነ ሰው እንደዚህ ሆኖ ኔጌቲቭ ነገር ብቻ የሚያስቡ ሴቶችም ወንዶችም አሉና ያችን ሴት አትሁኝ። መልካም ነገር ለሆነለት ለተሳካለት ሰው አገኘ ሲባል የምትደሰት ሴት ሁኝ እና ያችን ሴት ከሆንሽ
የኔ ቆንጆ እንዳንቺ አይነት መልካም ሴት አግኝቶ ማጣት የማይታሰብ ነገር ነው። አይለቅሽም፣ ጥብቅ ነው የሚልብሽ። የእውነት ከአንቺ ወዴትም አይሄድም። አንቺን ማጣት ሀሳብ በራሱ ያስፈራዋል። ይሄ ደግሞ በራሱ ብቻ ሳይሆን ሌሎች ሰዎችም ደግሞ አይተው የሚመሰክሩለት ስለሆነ እንደው ያችን የመሰለች መልካም ልጅ፣ ያችን የመሰለች ጥሩ ልጅ አገኘ፣ እንዴት አይነት እድለኛ ነው የሚባልልሽ ሴት ነው የምትሆኚው። እና በቻልሽው አቅም ለሰዎች ሁሉ መልካም የምታስብ ቅን የሆነች መልካም ሴትን ሁኚ። የዛሬው ቪዲዮ ይህንን ይመስል ነበር። እንዴት አገኛችሁት? አንቺን ማጣት እንዲፈራ በሚል 4 ወሳኝ ነገሮች ላይ ጥሩ የሆነ ሀሳብ ተለዋወጥን። 4ኛው በጣም ወሳኝ ነው ብዬሽ ነበር። እንዴት አገኛችሁት? እስኪ ሀሳባችሁን ኮመንት ላይ ጻፉልኝ። እዚህ ድረስ መታችሁ ቪዲዮ ተመችቷችሁ ናፊ በጣም እናመሰግናለን ቆንጆ ነገር ነገርሽን ብላችሁ ግን ላይክ አላደረጋችሁ ማለት በቃ እሺ፣ ችግር የለውም አሁኑኑ አድርጉት። በነገራችን ላይ ላይክ አድርጉ፣ ሰብስክራይብ አድርጉ ምናምን እያልኩ ማስጨንቃችሁ የመጀመሪያው አዲስ ቻናል ነው። ሁለተኛ ላይ ደግሞ ላይክ ሲደረግ ኮመንትም ሲደረግ እንደዚህ ሼር ሲደረግ ኢንጌጅመንቱ በጨመረ ቁጥር ዩቲዩብ አልጎሪዝም በጣም ብዙ ሰዎች ጋር እንዲደርስ ስለሚያደርገው ነው። እና ፕሊዝ ሁሌም የኔን ቪዲዮች ስታዩ ላይክ አድርጋችሁ ጀምሩ። ለሚጠቅመው ሼር አድርጉ። ኮመንት ላይ ደግሞ ደስ ያላችሁን ሀሳባችሁ እንደዚሁ ጻፉልኝ። በቀጣይም እንደዚሁ በሌላ ቆንጆ ቪዲዮ እንገናኛለን። እስከዛው ሰብስክራይብ ያላደርጋችሁ ተቀላቀሉ። ሰብስክራይብ በማድረግ የደውል ምልክቷን በመጫን ሁላችሁንም አመሰግናችኋለሁ። በጣም ወዳችኋለሁ። በቀጣይ እስከምንገናኝ ቻው።